እዚህ የማይመቻት ከሆነ ወደ አዲስ አበባ ትመለስና ትውለድ። የምራችሁ እየቀለዳችሁ ነው? ምን እየቀለድን ነው? አልመጣሽ እያላችሁ ያስጨነቃችሁኝ አሁን እንደዚህ ደርሼ ልትሉኝ ነው? ሲቀጥል እናት አባቴ ቤት እናቴ እህቶቼ ምናምን አሉ ብዬ ነው እዚህ የመጣሁ እንደዚህ ልትሉኝ ነው እንዴ? ምን እናርግ ታዲያ? እኛ እኮ ሲጨንቀን ነው በቃ እዚህ አየሩ ካልተመቸው ወይ አንቺም ትንሽ ሁኔታሽ በቃ አየሩ ካልተመቸው ነው። አየሩ ምን አደረገ አየሩ? አይ እኔ ያስቀየምኳችሁ ወይ ያስከፋችሁ ነገር ካለ ነገሩኝ። እኔ ማለት ልጅ ነኝ፣ ላጠፋ እችላለሁ ወይ ላስቀየማችሁ እችላለሁ። ነገሩኝና አላስተካክል። እኔ በበኩሌ ምንም ያጠፋሽብኝ ነገር የለም ልጄ። እኔ አንቺን አይቼ ከመጨነቅ ሌላ እኔ ያጠፋሽብኝ ነገር የለም። ማን አየልኝ ተጋያለ የኔ ሰው አገኝ ብዬ ሰው ያጣው መሆኔ ማን ሰማልኝ ቅርቦ ከሚስጥሬ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ ያለን እግዚአብሔር ይመስገን። ለዚህ ቤት አዲስ ከሆናችሁ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ እንግዲህ በአዲስ ቪዲዮ መተናል። ያው ሩታዬ በቤቷ መታ ነበረ። እህቷና እናትየው ፕራንክ አደረጓት። በእውነት ይሄ ፕራንክ ግን አሁን አይገባትም ነበር፣ ጥፋት ነው። በዚህ ሰዓት ለሷ ይሄ ፕራንክ ሳይሆን የሚያስደስታት የሚያዝናናት ነገር ነው ማድረግ የነበረባቸው። አጥፍቷሉ። ያው እንግዲህ እነሱ ፕራንክ ነው፣ እሷ ፕራንክ ስላደረገቻቸው ነው እሷም መልሳ ፕራንክ ያደረገችውና ግን በጣም ተሰምቷታል። እሷ አዝናለች፣ እኛም አዝነናል ማለት ነው ስላለቀሰች። እና አሁን እሷ ማልቀስ ሳይሆን መደሰት ነው ያለባት። ምክንያቱም ብዙ ነገር አለባት እቺ ልጅ፣ ብዙ የጎዳት ነገር አለ፣ ብዙ ቁስል ውስጧ ስላለ መከፋትን አትፈልግም። ብዙ ነገር ታስባለች፣ በባሏ ብዙ ነገር ስለተደረገች ስለተከዳች ማለት ነውና ይሄ ነገር አይገባትም፣ ጥፋት ነው ማለት ነው። እና ቤተሰብ ምን አለ መሰላችሁ የሷ ገነና ለንጂ 9 ወር ከ20 ቀን ከ10 ቀን ከ15 ቀን ይወለዳል ልጅ፣ በ10 ወርም ይወለዳል። የሷ ግን ለምን እንዲገነው እንደታየ አላቅምና ሰምታችሁ ከሆነ አብርሽም ልጅም የተሸከመች አይመስለኝም ተጠራጥሬ ያለው እያለ ያወራ ነበርና ሰውም እርጉዝ አይደለችም ብሎ ያወራል። ብዙ ነገር ብቻ እቺ ልጅ ውስጧ ላይ ብዙ ቁስል ስላለ በእንደዚህ አይነት ፕራንክ ባትመጡ ጥሩ ነበር። ማዘርና እህትየው ማለት ነው ጥፋት ሰርታችኋል፣ ካሷት። እሷ ስታለቅስ እኛም አልቅሰናልና ማልቀስ የለባትም በዚህ ሰዓት ብዬ ነው እኔ የማስበው። ቤተሰብ ያሳዝናል። ብቻ ያው እንደምታዩት ነው ሁሉንም ነገር። በትዳሯ ላይ ያለው ሀሳብ አለ፣ ብዙ የጎዳት ውስጧ በቃ መናገር ያልፈለገችው ብዙ የሚያሳዝናት ነገር፣ ብዙ የሚያስከፋት ነገር። እናትና አባቴ ጋር አርፋለሁ ከእንደዚህ ጭንቀት ከእንደዚህ ሀሳብ ብላ ስለሄደች እናንተ ደግሞ እንደዚህ አይነት ፕራንክ ባትመልሱላት ጥሩ ነው። አንደኛ ነፍሰ ጡር ሴት ፕራንክ ባትደረግ ጥሩ ነው ብዬ ነው የማስበውና እኛም ወልደን አይተናል እና ቃለን ቀን አልፎ ፈጣሪ ባለ ቀን ይወለዳል ልጅ ማለት ነው። ብዙ ሰው ደግሞ ለምን ቆየ ለምን እንደዚህ ሆነ ፈረደባት። እቺ ልጅ እንደው መቻሉን እስጥሽ ሩታዬ፣ እንግዲህ ምን ታደርጊዋለሽ ቻዩ እንጂ። እቺ ልጅ የመጀመሪያዋ ነው፣ ከዚህ በፊት አልወለደችም፣ ገና ነች፣ አዲስ ነች። ብዙ ነገር ፍራቻ አለ። በዚህ ላይ የምትወደው ባሏ አጠገቧ ላይ የለም። ብዙ የሚያሳዝናት ነገር አለ። ስለዚህ ቤተሰብ ማስደሰት ነው እንጂ በፕራንክ እቺ ልጅ ማጨናነቅ የለባችሁም። የኔ ሐሳብ ነው እንግዲህ ይሄን ይመስላል። ማዘርዬ ይሄን ፕራንክ እንዳይደግሙት፣ ግን ፕራንክ ከቤቱ ነው ይሳካላችኋልና ያው ጥሩ ፕራንክ አድርጓታል። ግን በማልቀሷ ደግሞ እኛ በጣም ተሰምቶናል ማለት ነው እና ቢሆንላት ኖሮ የምትወደው ባሏ አጠገቧ ሆኖ ቢያዝናናት። በዚህ ሰዓት ብዙ ጭንቅላታችን ላይ ሴቶች ለመውለድ ስንደርስ የምንፈራው ነገር አለና ማስደሰት ነበረ በዚህን ሰዓት። እንግዲህ እሱ ከሌላ ሰው ጋር ያው እንደአያችሁት እየሆነ ነው። ለማስመሰል 2 ቪዲዮ ሰሩ፣ ያው አስመስሎ ምናምን። ትላንትናም ሌላ ነገር አይተናልና ስለዚህ ይሄ ነገር ራሱ እሷን ቴንሽን ያደርጋታል።
ውስጧን ይጎዳታል፣ ውስጧን ይሰብራታል። አይታችኋል። ሩታዬ በጣም ውስጧ ተሰብሯልና አትድገሙት ነው እኔ የምለው። ይሄንን ፕራንክ ባትደግሙ ጥሩ ነው። እቺ ልጅ ባታሳዝኗት፣ ባትሰብሯት፣ ነገ የምትጸጸቱበትን ነገር ባታደርጉ ጥሩ ነው ቤተሰብ። ስለዚህ በዚሁ ቢበቃ። ከዚህ በኋላ ፕራንክ ባታደርጉ እግዚአብሔር ብሎ ወይ ዛሬ ነገም ወልዳልን ትመጣለች እህታችን። እግዚአብሔር ያጠንክርሽ የኔ እህት፣ በርቺልን። ፈጣሪ ካንቺ ጋር ይሁን። በሆድሽ ያሽውን በጀርባሽ ይዘሽ እንድትመጪ ምኞታችን ነው። ያንቺን ደስታ የምናይበት ቀን ናፍቆናል በእውነት። ከዚህ ሁሉ ነገር ወልደሽ ልጅሽን አቅፈሽ የምትመጪበት ቀን እኔ አብሶ በጣም ናፍቆኛልና ፈጣሪ ካንቺ ጋር ይሁን እህታችን። ባለሽበት እሱ ይጠብቅሽ። ቤተሰብ ይሄን ቪዲዮ ከወደዳችሁ ሼር፣ ሰብስክራይብ እያደረጋችሁ እኛንም አበረታቱን፣ አሳድጉን። መልካም ነው። እንደዛ ማለት እኮ አይደለም። አንቺ እንደዚህ ስላልኩሽ እናትና አባትሽን ታጫለሽ፣ እናትና አባትሽ አይደሉም ማለት ሳይሆን እኛም ራሱ እንዲሆነሽ በቃ ነጋ ጠባ ሳይሽ ምንም የሚሰማኝ ስሜት የለም፣ የምጥም እንትን የለም። በቃ ባየሁሽ ሰዓት ወድሽ እንደዚህ ክፍጥጥ ብሎ ታች ወርዶ ሳይ በቃ እየተንተን እያልኩ ነው እኔ ስቅቅ አልኩ። በቃ ታዲያ እዚህ መሆኔ ነው ወይስ እዛ መሄዴ ነው? ጥሩ ችግር የለውም። ምናልባት እኮ ያልሽማ እንቅስቃሴ ስታደርጊ ወደዛ የትራንስፖርት እንቅስቃሴ ስታደርጊ ምናልባት ምጡን ከመጣ በሚል ሐሳቤ ነው። እና እናት አባትሽ አይደሉም ማለት አይደለም። የእናት አባትሽ ቤት መተሽ እንትን ማለት ሳይሆን እኔም ከመጨነቄ የተነሳ ነውና እስቲ ሞክሪ። አንዳንድ የምትፈልጊያቸውን ነገሮችን አዘጋጅቼልሻለሁ እና ሻንጣዎቹንም የምትፈልጊያቸውን እቃዎች በሻንጣ ማዘጋጅቼልሻለሁ። እንግዲህ ዛሬ ነገ የቀለዳችሁ ከሆነ ነገሩኝ። ዛሬ ነገ እግዚአብሔር የምር እየጨነቀኝ ነው። ወስነሽ እንግዲህ እንደዛ ነው የምሯን ነው። እኔ ራሱ እኮ እንዲጥልጥል ብለሽ ሳይሽ እኮ ከነገ ዛሬ ምን ይፈጠራል? እዛው አዲስ አበባ ቢሆን እኮ ብዙ አማራጮች አሉ። አማርጣ የፈለገችበት እንትን ትላለች ብዬ ነው ከእህትሽ ጋር የተነጋገርኩት። እና ለማንኛውም ብትሄድ ይሻላል። እኛም ተጨነቅን። በቃ እኔ ማታ አዳር አይበለው እኮ ጭንቀት፣ ሀሳብ። ወይኔ ምን ትሆናለች? ምን ትሆን ይሁን? ወይኔ ጉዴ፣ ወይኔ ልጄ ምን እያልኩኝ በቃ ምንም እንቅልፍ የለኝም። እንቅልፍ የሚባል ተጨነቃችሁልኝ። እኔ እዛ ሄጄ ነው እንደዚህ መሆነው ወይስ እዚህ ብሆን ነው የሚሻለው? ግራ ግብት ነው ያለኝ እኮ ምን ይሻላል? እንቅስቃሴ ስታደርግ ምጧ ይመጣል በሚለው ሐሳቤ ነው እኔ ግራ ግብት ነው ያለኝ። አንድና አንድ ብትሞክሪ ጥሩ ነው። ሞክሪውና ከዛ በኋላ ልክ አየሩን ስትቀይሪለት ራሱን ሊመጣ ይችላል። ቀጥቻለሁ ሰላም እዛም ከተገላገልሽ እኮ ችግር የለም። ምንም መንገድ አያልቅ እመጣለሁ ወይም ደግሞ እኔም እድገትም መጣን ዘነሽ ወደዚህ ለማረሱን ችግር የለም። ማለት ምን ያጠፋሁት ነገር አለ? ምን አንቺ ምን ታጠፊያለሽ? እኔ ጨንቆኝ ነው እንጂ ምን ታጠፊያለሽ? አዲስ አበባ ቢሆን ክትትልሽም ያለበት ቦታ ያለውን ሁኔታ ይታያል። አንቺም ሐኪሜ ጋር ብሆን የሚል ውስጥሽ ምናልባት ካለ ብዬ ነው እንጂ አንቺ ምን ታጠፊያለሽ? ምንም ታጠፊው ነገር አለ? አንቺ እኮ ጥፋት የለም። እኛ ተጨንቀን እንደው ካልሆነ ወይዛው ትሄድ በሚል እንጂ አንቺ ምን አጠፋሽ? ምንም ጥፋት የለም። ግራ ሲገባን ነው አማራጭ ይሄ ነው ብዬ ነው ለኔ ከልጄ ጋር ተመካክሬ እንትን ያልኩት። ያው እኛም ጨንቆ ነው ድካምሽን ተሸክመሽ ወደዚህ በጣም መቀመጥ ያቀትሽ። አይ እኔ ያስቀየምኳችሁ ያስከፋችሁ ነገር ካለ ነገሩኝ። እኔ ማለት ልጅ ነኝ፣ ላጠፋ እችላለሁ ወይ ላስቀይማችሁ እችላለሁ። ነገሩኝና አላስተካክል። እኔ በበኩሌ ነው ምንም ያጠፋሽብኝ ነገር የለም ልጄ። እኔ አንቺን አይቼ ከመጨነቅ ሌላ እኔ ያጠፋሽብኝ ነገር የለም። ስትናገሪ ብዙ ክትትልሽ እንክብካቤያቸው ምን ወይኔ እዛው ብትሆን ይሻላል በሚል እንጂ ሌላ አንቺ ምን አጠፋሽ? ምንም ያጠፋሽብኝ ነገር የለም። ከዛ አንፃር ነው። እና ለምንድን ነው ደግሞ ይሄን ያህል ጊዜ መጨመሩ? እና ነገሩ የዘንድሮ ልጆች ሲወጡ አየሩ አይመቻቸውም ልበል፣ ኑሮም እያሳሰባቸው ይሁን አላቅም።
ለምን ደግሞ ያስባል? ምን አገባው እሱ እናት አባት ይጨነቅ እንጂ ላለው ደግሞ በጣም እንትን ከ9 ወር በኋላ አሁን አወላለድ እኛ የምናውቀው ድሮ 9 ወር ከሳምንት ከ15 ከሆነ በቃ መምጣት ነው ጣጣ የለም። ያሁኑ ደግሞ በለው እኛም ያንን በማሰብ እኔ እንጃ እኔ በስመ አብ ጭንቀትሽን ድካምሽን በማየት ነው። ትንሽ አየሩን ስትቀይሪ ያው ምጡ ይመጣል በሚለው ሰው ነው። አይ እኔማ ከሄድኩኝ በቃ ሄድኩኝ አልመለስም ለመምጣት አላስብም። ግን እሺ እንደው ያንቺ ልጅ ደግሞ እዛ ሆኖ አረማይ አለቀሰች እንዴ? ሰራንልሽም ተሳካልን ፍራንክ ነው። እሺ ወዴ በቀደም ሰራሽልን አይደል? በቸርኬ አስኬሽኝ ተሳካልን። ፍራንክ ነው። አይ ሩታዬ ይመጣል። እሺ የዛን ለታ አንቺ እንደ ቀልድ እንትን ያልሽው አሁን ይመጣል። ያሯሩጥሻል፣ መጣው ይልሻል። ምን ነው ባልደረሰት ያለሽ? እሺ እማ አሁን ይኸውልሽ ቆረጥ ፈለጥ ሲያረግሽ አይ ፍራንክ ነው ግን አራውልሽ። እሺ ፍራንክ ነው ተሳክቶልናል። እሺ እኔም ፍራሽ ላይ እንደወደቅኩ ማን ይቀራል? አንድ ለአንድ እንዲህ ይባላል። ይኸውልሽ ሩታዬ ማነሽ እድጉ እንዲህ ይባላል አይደል? እድግዬ እንዲህ ይባላል። ምጡን እርሺው ልጁን አንሺ ይባላል። አሁን አዎ ይሄ ሁሉ ለኔ ነው ብሏል። አይ ይመስለኛል ሩታዬ ልጁ ብራንድ የሆኑ ነገሮች እንዲዘጋጁ ነው መሰለኝ የዘገየው አይደለም? እማ ፍራንክ ነው። እሺ ማየ ንገሪው ደግሞ እሺ ንገሪው። ለሱ ራሱ ፍራንክ ነው በይዋ ፍራንክ ነው። እየተንቀሳቀሰ ደግሞ እርግጫው እኮ ሲራገጥ ቤቢ ሾ ሶሪ ብየዋለሁ። ኧረ ጎርምሷል። እኔ ለልጄ እያዘንኩ ነው። በምንድን ነው የማዝነው? ቷ ሲያረጋት ጎርምሷል። አሁን አሪፍ ብራንድ የሆኑ ጫማዎች፣ ኬፖች ምናምን በቃ እንትን በገና በቀደም እኮ እውነቴን እንትን እንዴት እንደወድቄ እንደነበረ ልብሱ ራሱ እንደዚህ ማለት ነው። ባሮጊት ወገቤ እሷን እንትን እላለሁ ብዬልሽ አብሬያት አይደለም እማ እኮ ነው እቺ ቆመሽ ታባጀጥሪ ምናምን አልኩና እዚህ ገና ሰከረ ዛፍ ነው ራሴ ይሄው ነው ጉልበቴ አልኩኝ። በቃ ጫማዬን ሳላረግ በእግሬ በዚህ ያሻለ እግሬ ተወጋ። ስሚ በኔው ሳልፋውን በኋላ ወይ ዛሬ ወይ ነገ ወይ ሰኞ እማ እንዴ ነው እንደለቀረ እናቴ ይጀምራል። አሁን ለሊት ላይ ይታየኛል። ለሊት ላይ እማ የዛን ሳደው አዝናለሁ ምትቃለሁ። የዛን ጊዜ ደግሞ እኛ አሪፍ ፍራንክ ነው የምንሰራት። ድጋሚ እሷ ልትሰራ ነበር እኮ እንዴት እንደሚያም ትነግረናል፣ እንመዘግባለን። እሺ አሁን ምን ይሰማሻል? እንዴት እንደሚያም ታውቃለህ ትለዋለች እንደሚላት። ወይኔ እናቴ እንዴት እንደሚያም ብታዪ አለች። ለኔ አልኳት ምጥ ለእናቷ አስተማረች አሉ። እንዴት እንደሚያም ብታዪ አለች። ከዛ ለኪሞራ ዶክተር እንዴት እንደሚያም አይቼዋለሁ አላት። እሱ እኮ አይቼዋለሁ አላት። ወይኔ ልጅ እና እኔ ወድ በእናትሽ በስማ ወደ ባሻ ለነገሩ የዋና ያለ ካንዲ ነው የሚያታመመው ይውጣልኝ ትላለች። ደግሞ ከወጣ በኋላ እኔ ትላለች እኮ ሲጀመር አሁን ዝም እንትና አይደከም አይወጣ እሷ እኮ ብያለሁ የዋናት እውነት ወዲያው አንቺ ጊዜ እኮ መስሏት ወዲያው ሩታ ያንቺ ጊዜ መደምደሚያዬ ነበር። ውሃ እየተደፋል አረ ስፖርት ትሰራ አይደል እሷ? እኔ እንኳን ስፖርት ልሰራ ከዚች አልራመድም ነበር። የመጨረሻ ድካሙ ቁንጅና ምንም ይዛ ወጣች። እኛ ቆንጆ አይደለም ትበልጣለች። ፈርማ መደምደሚያ ብላ ወጣች። በቃ ቅር አይለኝም። ግን እናንተ እንገናኛለን። ቆንጆ ነሽ አንቺም ዛሬ ተሳክቶልናል። ግን አለቀሽው ሌላው
አይ ግን ትሰራላችኋለሁ ትላለች። አይ ትሰራላችኋለሁ ዛሬ ይጀምራል። በዚህ ሰዓት አለለውም እንጂ ዛሬ በፈለገው ሰዓት ተረጋጊና ቁጭ በይላታል። እየመጣው ነው ምንም ማሰሪላቸውም እኔ እየመጣው ነው እያለ ነው። ሰምቻለሁ። አዲስ አበባ መስሏቸዋል እያለ ነው እኮ የምን መሄድ የለም። አየሩ ተመቸውም አልተመቸውም ይወለዳል በይው እማ እሷ ማለት ነው ነው እንጂ ያለባት ውስጥ እኮ የዋህናት ብያለሁ እና ወዲያው ነው ሆድ የሚበሳል። እውነት የምር መስሏል ደግሞ ሊዳላችሁ ዞር በየሰዓት ደግሞ የለም ከቤታችን ነው የዋህነት ከቤታችን ነው። ሜላትም እኮ ማነሽ እርግዬ ወይኔ ሜላትም እንዴ መንገድ የተሰጠው ውሃ እንደዛ ናት እኮ ምንም ዶክተሩን አሁን ሲያም ብታዩ ወንድ ይወልዳል እንዴ ዶክተር እንዴት እንደሚያም ብታዩ አይቼዋለሁ አለ። እኔ ነኝ መጀመሪያ እሷን የወለድኩት እሷ እኔን ወልዳለች ወይማ እንዴት እንደሚያም ብታዩ ሩታ ደግሞ ምን እንደምትል እሷ የመጣችው ሩታ ደግሞ ምን እንደምትል እናያታለን። አዎ ሩቴ ደግሞ እዚህ ከሚቆለጥፈኝ ምንድነው እጁ ነው መሰለኝ በዚህ ጋር ሊወጣ ነው ትላለች። አይ ወይኔ እናቴ እንዲህ ነው የወለድሽው እነዚህን ሁሉ ትላለች። መጀመሪያ ይዛለታ ስክሪፕቶ እና እንትን ወረቀት ያዥ ማስታወሻ ማለት ነው። አዎ በዛ ራሱ እኛ ፕራንክ እንሰራታለን። እሷ ተተኛ ፕራንክ ነው እንሰራ መስሎሻል? አዎ የተናገረቻትን ሁሉ መዝግቢ ያዥ በምጡ ሰዓት አሁን እንዴት ትላላችሁ እንጂ እዛ ያማጥኩ እናንተ ቁጭ ብላችሁ ጽፋላችሁ ጸሎት ታረጋለች። ጸሎት እናረጋለን ከዛ እንመዘግባለን። መስሎሻል? ብላንጣለች አይዞሽ እንዲህ ነው ባች አይዞሽ ነው እንጂ የምትያሁን ምን አልሽ? እስቲ ድጋሚው ትጽፊያለሽ ለነገሩ ቤተሰብ እንግዲህ እንዳያችሁት ነው። ሩታን እንግዲህ ያው ፕራንክ ነው አስቀድሜ ነግሬያችኋለሁ። ቤተሰብ ሩታዬ አላወቀችም ፕራንክ እንደሆነ። መጨረሻ ላይ ፕራንክ መሆኑን ስታቅ ያው ፕራንክ እንደሆነ አታውቅምና ስታለቅስ ፕራንክ መሆኑን ነገርኳትና እናንተም እንዳታዝኑብኝ ያው ፕራንክ አድርጊያት በማስለቀሴ ይቅርታ ጠይቃለሁ። ቤተሰብ ሩታዬ የኔ ፍቅር የኔ ወድ የኔ ማር የኔ ልዩ ፕራንክ አድርጊ ስላስለቀስኩሽ ይቅርታ ጠይቃለሁ። ቤቢሹንም ሶሪ ብየዋለሁ። ከሰማኝ ደግሞ ባንቺ መልክ እንዲደርሰው ጠይቅሻለሁ። ይቅርታ ለውስጥ ብላለሁ ውጭ ብላለሁ ይቅርታ ጠይቃለሁ። ቤተሰብ እንግዲህ ለእናንተም ይቅርታ ፕራንክ እንደሆነ ታውቃላችሁ። ቤተሰብ በዚህ እንዳታዝኑብኝ። ወዳችኋለሁ ቤተሰቦች የሩታዬ ፋሚሊዎች ወዳችኋለሁ። ቻው ቻው።